እንግዲህ ሰሞኑን ከሰራናቸው አንድ ቤት የማሳያችሁ ይሆናል። ከውጭ ሁኔታውን ስናይ እንግዲህ ቤቱ ይህንን ይመስላል። ውስጥ ላይ የተሰሩ ስራዎችንም ደግሞ ወደ ውስጥ ገባ ብለን የማሳያችሁ ነው የሚሆነው። እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። በቅድሚያ እንግዲህ ከበረንዳው የምንጀምር ይሆናል። በረንዳው ላይ እንግዲህ ስንመጣ ይሄን ይመስላል። ፍሬሙም ተገጥሟል። እንግዲህ ፕላስቲኩም ይሄንን ይመስላል። ውስጥ ላይ የተሰሩ ስራዎችንም ጭምር እንግዲህ የምናይ ነው የሚሆነው። ቤቱ እንግዲህ አቋሙን እያያችሁ ነው። 7/8 የሆነ ቤት ነው። ውስጡ ከምን ላይ የተሰራ ነው እሱንም የምናይ ነው የሚሆነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንደትናችሁ ውድ ቻናል ቤተሰቦች ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት አለበርቻ ሰላማችሁ ይብዛልኝ። ውድ ተመልካቾች ሰሞኑ እንግዲህ ተጠፋፍተናል። በዚህ 15 ቀን ውስጥ እንግዲህ ቪዲዮ እየሰራሁ አልነበረም። ያው እንግዲህ ትንሽ አሞኝ ከርሞ ነበርና ከዛ አንፃር ነው የጠፋሁት ማለት ነው። አሁን ላይ አልሐምዱሊላህ በጣም ሰላም ነኝ። ያው እንግዲህ ከዚህ በኋላ ደግሞ ባላህ ፈቃድ በየቀኑ አዳዲስ ነገሮችን የማሳያችሁ መረጃዎችንም የምሰጣችሁ ይሆናል። እንግዲህ ውድ ተመልካቾች በውቢቷ መሀል አምባ ከተማ ላይ አንድ ወንድማችንን ቤት እንግዲህ በሚያምር ሁኔታ እንደዚህ ፕላስቲክ ወደስና ግድግዳ ቻክ ሰርተነዋል። ቤቱ እንግዲህ እንደምታዩት መግቢያ ላይ እንዳሳያችሁ 7/8 የሆነ ቤት ነው። ሻወሩን ጨምሮ 5 ክፍል ነው። ሳሎን ላይ የተሰራው ስራ እንግዲህ ይሄንን ይመስላል። ይሄን ዲዛይን ነው እንግዲህ የተሰጠው። ፍሬም ተገጣጥሟል፣ እየደረቀ ይገኛል። እንግዲህ ሙሉ ለሙሉ ከደረቀ በኋላ ደግሞ በቀጥታ ምንድነው ቀለም የሚቀባ ይሆናል ማለት ነው። እንግዲህ ይሄን ይመስላል። ቻኩም ፍሬሙም እንደዚህ ተገጣጥሟል። ይህ ሳሎን ነው። መኝታ ቤት ላይ ያለውንም ስራ ደግሞ የማሳያችሁ ነው የሚሆነው። ቪዲዮ ላይክ ማድረጋችሁን አትርሱ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ ሁኑ። ላይክ ሼር ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ። ውድ ተመልካቾች ይህ እንግዲህ ቤቱ ውስጡ ጥቅጥቅ ነበር። እንግዲህ ገና እንደተጀመረ አሳይቻችሁ ነበር። ከጥቅጥቁ ላይ የተሰራ ነው ማለት ነው። ይህ ቻክ ምን ያህል ጅብሰም ወሰደ፣ ስንት ካሬ ፕላስቲክ፣ እሱንም በብር ደረጃ ስንት ብር ጠቅላላ ብሎ ወሰደ መረጃዎችን የምሰጣችሁ ይሆናል። አሁን በቅድሚያ እንግዲህ ስራዎችን በቅድሚያ ላስቃኛችሁ ማለት ነው። ስለዚህ ሳሎንን በዚህ መልኩ ተሰርቷል። ወደ መኝታ ቤት ገብተን ደግሞ መኝታ ቤት ላይ ያለውን የማሳያችሁ ነው የሚሆነው። ወደ መኝታ ቤት ስንመጣ ደግሞ የምታዩት በዚህ ዳይመንድ ተሰርቷል። መኝታ ቤት ላይ ያለው ዲዛይን ደግሞ ይህንን ይመስላል። ይህም እንግዲህ ፍሬሙም የሳሎን ጋር ተመሳሳይ የሆነ ፍሬም የተገጠመው ይህን ይመስላል። ውድ ተመልካቾች እንግዲህ እንዲህ አይነት ስራዎችን ስታዩ ላይክ እያደረጋችሁ ቪዲዮ ላይክ ማድረጋችሁን አትርሱ ማለት ነው። ወደ ኮሊደር ስንመጣ ደግሞ ኮሊደርም ጋር እንደምታዩት እንግዲህ በዚህ መንገድ ተሰርቷል። እንግዲህ ከዚህ በኋላ በደንብ ከደረቀ በኋላ ምንድነው ቀለም የሚቀባ ይሆናል። እዚህ ጋር ብሬከር አለ እንደምትመለከቱት። ኢንሻአላህ ሙሉ ግድግዳው ደርቆ ቀለም ከቀባባ ነው በኋላ ደግሞ ይበልጥ አቦ ሲገጣጠም ሲል ፏ የሚል ይሆናል። እንግዲህ ስራዎች ይሄን ይመስላሉ። ወደ መኝታ ክላስ ስንገባ ደግሞ እዚህ ጋር የልጆች መኝታ ክላስ አለ። እንደምታዩት ጠርዙም ሁሉም ለቅም ብሎ የተሰራ የሆነ ቤት ነው። ይሄን ይመስላል። እዚህ ጋር ያው እንግዲህ ለሙጥ ነው እንደተለመደው እቃ ቤትና የልጆች መኝታ ክላስ ሳይዛቸው እየጠበበ ስለሚሄድ ለዲዛይን ስለማይመቹ ሁሌም እንደምላችሁ ቀጥታ ለሙጥ ነው የሚሆኑት። በዚህ መንገድ ይህን ተሰርቷል ማለት ነው። ወደ እቃ ቤት ስንገባ ደግሞ እቃ ቤትም ይሄን ይመስላል እንደምትመለከቱት ይሄን ይመስላል። ውድና የተከበራችሁ ተመልካቾች እዚህ ቤት ላይ እንግዲህ የተሰራው ስራ አሁን ያሳየኋችሁን ይመስላል ማለት ነው። በቀጣይ ሌሎችም እንግዲህ የምንሰራቸው ቤቶች አሉ። እነሱንም የማስቃኛችሁ ይሆናል ማለት ነው። ከእናንተ የሚጠበቀው ቪዲዮ ላይክ ማድረግ፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ፣ እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ፣ እንድንሰራላችሁ የምትፈልጉት የትኛውን ፊኒሺንግ ስራ ሲኖር ኮሜንት ላይ በሚቀመጠው ስልክ ቁጥር ማናገር ትችላላችሁ። ቆንጆ ስራዎችን በፍጥነት በታማኝነት ሰርተን የምናስረክባችሁ ይሆናል ማለት ነው። ይህንን ስራ እንዴት አያችሁት? እንግዲህ ሀሳብ አስተያየታችሁን ስጡበት። ይህ እንግዲህ ሙሉ ፍሬሞቹ ሙሉም ቀለም ሲቀባ በኋላ ይበልጥ ከዚህ በላይ በጣም የሚያምርበት ሲደርቅ እንግዲህ በደንብ ነጭ ይሆናል ግድግዳ ማለት ነው። በደንብ ነጭ ሆኖ እንትን እስኪል ድረስ ቀለም መቀባት የለበትም። እንደዚሁ እንዳለ የሚቆይ ይሆናል። በደንብ ከደረቀ በኋላ በቀጥታ
ቀለም የሚቀባ ይሆናል ማለት ነው። ሌላው ቤታችሁን በአሁኑ ሰዓት እንግዲህ ፕላስቲክ ኮርኒስ፣ ጅፕሰም ኮርኒስ እንዲሁም ደግሞ ኳርቲዝ የተለያዩ ፊኒሽንግ ስራዎችን ማሰራት ካሰባችሁ እንግዲህ ሰሞኑን የግንባታ እቃዎች ዋጋስ ምን ይመስላል? የቀነሱ እቃዎችም ስላሉ ስለነሱም ደግሞ ኢንሻአላህ በነገው መሰራላችሁ ቪዲዮ ላይ ሙሉ የግንባታ እቃዎችን ሙሉ መረጃውን የማቀርብላችሁ ነው የሚሆነው። ስለዚህ ውድ ተመልካቾች እንግዲህ ጅፕሰምን ይመስል ሲሚንቶ እንዲሁም ቆርቆሮ የተለያዩ ለግንባታ የሚውሉ እቃዎች አሁናዊ ዋጋዎቻቸው ምን ይመስላል? ፕላስቲክስ በካሬ ስንት እየተሸጠ ነው? የቀነሱትንም ሙሉ መረጃዎችን የምሰጣችሁ ይሆናል። በተለይ ደግሞ ቤታችሁም በቅርብ ለምታስጀምሩ እጅግ በጣም ስለሚጠቅማችሁ ማለት ነው። ውድ ተመልካቾች ይህን ቪዲዮ ላይክ አድርጉልኝ፣ ሼርም አድርጉት ማለት ነው። ለቻናሉም አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ ብትሆኑ በዚህ ቻናል ላይ እጅግ በጣም በርካታ የሆኑ መረጃዎችን ታገኛላችሁ። በተለይ ደግሞ የፊኒሽንግ ስራዎችን በተመለከተ ኳርቲዝ፣ ፕላስቲክ ኮርኒስ፣ ጅፕሰም ኮርኒስ እንዲሁም የቀለምና የመሳሰሉ ግርፍ ሊሾ የመሳሰሉ ስራዎችን የግንባታ እቃዎች ዋጋ ሲጨምሩ ጨምረዋል፣ ሲቀንሱ ቀንሰዋል። ሙሉ መረጃውንም እያሳወቅናችሁ ለእናንተ አሪፍ ጊዜውን ወቅቱን የጠበቁ መረጃዎችን በዚህ ቻናል ላይ ማግኘት ስለምትችሉ ሰብስክራይብ አድርጋችሁ በተከታተሉ እጅግ በጣም ትጠቀሙበት አላችሁ ማለት ነው። ውድ ተመልካቾች ሁሌም እንግዲህ ላይክ እያደረጋችሁ ሼር እያደረጋችሁ ከዚህ ደርሰናል። ወደፊትም የሚቀጥል ይሆናል። እኔም ለእናንተ የሚጠቅሙና አስተማሪ የሆኑ መረጃዎችን እንደተለመደው የማቀርብላችሁ ነው የሚሆነው ማለት ነው። ለዛሬ ይህን ያቀረብኩላችሁ እንግዲህ ሰሞኑን ከተሰሩት ስራዎች አንዱና ኮርኒሱ ቀደም ብሎ ተሰርቶ ግድግዳ ሻኩ ቀርቶ ነበር። በጅፕሰም እንግዲህ 800 ብር ሲገባ አቁመነው ነበር። እንግዲህ ጅፕሰም ወደ 630 ዝቅ ሲል ተጀምሮ እየተሰራ የሆነ ቤት ነው ማለት ነው። አሁንስ ጅፕሰም ስንት ብር እየተሸጠ ነው? በነገው ቪዲዮ የማሳውቃችሁ ይሆናል ጠቅለል አድርጌ ማለት ነው። ስለዚህ ውድ ተመልካቾች ነገ የግንባታ እቃዎችን ዋጋ በተመለከተ እያንዳንዱ በዝርዝር የምናይ ነው የሚሆነው። ጅፕሰም ቀንሷል፣ እንግዲህ ከስተዛሬው እጅግ በጣም ቀንሷል። ስለዚህ ስንት ብር እየተሸጠ ነው ጠቅለል አድርጌ የማሳውቃችሁ ነው የሚሆነው ማለት ነው። እንግዲህ በጉጉት እንደምትጠብቁኝ ባለሙሉ ተስፋ ነኝ። ይህም ስራ እንግዲህ በዚህ መንገድ ሙሉ ለሙሉ ተጠናቋል። ሙሉ ደግሞ የቀለም ስራዎች ሁሉ ነገር ሲያልቅ ደግሞ የምናይ ነው የሚሆነው። ስንትስ ብር ፈጀ፣ ስንት ጅፕሰም ፈጀ፣ ጠቅለል ብሎስ የማቴሪያሉም የባለሙያ ሆኖ ስንት ብር ጨረሰ፣ ቀለሙን ቀባብተን ስንጨርስ እንግዲህ ሙሉ መረጃውን ወደ እናንተ የማቀርብላችሁ ነው የሚሆነው ማለት ነው። እስከዛው በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ወሰላሙ አለይኩም ወረሕመቱላህ ወበረካቱሁ።